ትላንት ሄድዬ እንግዲህ እኔ ዩቲዩብ ላይ እንዳልመጣ ሰው እንዴት እንደዚህ ይደሰታል? እኔ በጣም ገረመኝ ብላናለች ሄድዬ። ሄልዬ እኛ እንድትመጪ እንፈልጋለን የምንለው ለዚህ ነው። ምክንያቱም እያየን እኮ ነው። አንቺ መተሽ ሚዲያ ላይ ብዙ ነገር ስትንቀሳቀሽ ስትሰሪ ቂጥቂጥሽን እየተከተሉ መጥቶ ማለት ነው እንደ ፋንት እንደ ካልሲ እየቀያየሩ ሴት እያመጡብን ነበር። አንቺ ደግሞ ስጠፊ እልም ብለው ይጠፋሉ። አሁን ደግሞ ማለት ነው ገና ለገና በጠፋሹ ደስተኛ ሆነዋል። ይሄንን ተረድተሻል አይደለ ውዴ? እኛን ደግሞ ተሻስበስቺ። አዎ ለምን ብለሽ ነው የምትጠፊው? ለምን የአንቺን መጥፋትማ ለምን አያስደስታቸውም? ጠላቶችን ድብና አድርጎ ነው የሚያስደስታቸው። እና ውዱሲ ትላንት ሄድዬ እንግዲህ እኔ በመጥፋቴ በጣም እኔ ቪው በማጣቴ እኔ በመጥፋቴ በጣም የሚደሰት ሰው አለ፣ በጣም ነው የገረመኝ ብላ ስትወቅስ ነበረ። ብዙ ሰው ገርሟት እና አንዳንድ ነገር ደግሞ ነግራቸዋለሁ ብላ ጉድ እኮ ነው። ሄሎ ግን ግፋ አይሆንብሽም እንዴ? የሆነ ነገር ሰው ነግራቸዋለሁ ብሎ ማለት ነው አስጀምሮ ሲያቋርጥ አያናድድም ጌታ? እና ሄልዬ ይሄ ነገር በጣም አናዱናል። ያ ነግራቸዋለሁ ያልሽውን ነገር ከቻልሽ በዩቲዩብ አምጪልን። አዎ እኛ እንድትሰሪበት እንፈልጋለን። ዝም ብለሽ አትንገሪን። አይደለ ውዶቼ? እንዴት ናችሁ? ደህና ናችሁ? እኔ ያለውኝ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ እናንተ? ስራ ሁሉ ሰላም? የኔ ውድ ቤተሰቦች፣ የኔ ተናፋቂዎች፣ የምወዳችሁ የማከብራችሁ፣ እንግዲህ ላይክ ሼር እያረጋችሁ ሄልዬን እንድትመጣኛም ገፋ እያረግን ሀሳባችንን እንሰጣለን። እና ሄልዬ እንግዲህ ትላንት በጣም ነው የገረመኝ። ምክንያቱም እኔ ዩቲዩብ ላይ ባልመጣ ደስተኛ እንደሚሆኑ ቢዩ እንዳይታይል እንዴ ሰው እኮ ጠላት እኮ በብዛት አለሽ ጓደኛዬ ሄልዬ፣ እኛ ተናፋቂ መጣሽ ዩቲዩብ ላይ በምትሰሪው በምታረዩ አክተኩ ቅጥል ለማያገባቸው ቅጥል ልብን የሚለዋሉ እና አሁንም መተሽ ቅጥል ጥርር አርጋቸው። ለምንድን ነው የምታስደስቻቸው? ለምን አሁን በፊት ቂጥቂጥሽን እየተከተሉ ምትሰሪውን እያዩ ምን እያሉ እየመጡ ማይሆን አረካት እያሳዩብን ነበር። በዛ መስራት ሲችሉ አንቺ ምልም ስትይ አብሮ እልም አሉ። እልም ያርጋቸው ይጥፉኛ። ምን አገባን? እነሱ መጡ አልመጡ ብቻ አንቺን አይደን። ስለዚህ ያው ሄልዬ እንግዲህ እኔ ያልመጣሁበት የራሴ ምክንያት ያለኝ ምናምን ነገር ብላለች። ቢሆንም ሄልዬ እንግዲህ ስለ ቤቱም ያው ታውቃላችሁ፣ የእሷ ፋሚሊዎች ብዙ ብታውቁ ናቸው እዚህ ውስጥም ያላችሁ። ማስታወቂያ ምናምን እንትን ብላ ነበር። እሱም ነገር አልተሳካላትም፣ እስካሁን ድረስ አልመጣም። ሄልዬ እሱ እንዳለ ሆኖ መተሽ ሄዶሽ ለዩቱብ ላይ ለምን አሰሪም? ለምን እንዴ ቀልድ ነው እንዴ? እንኳን 5 ቢታይልሽ ቀልድ ነው እንዴ? ለምንድን ነው አንቺ ይሄንን ሳታስቢ የቀረሽው? የምር የሆነ ነገር ለመሙላት አይደለ እያሰብሻለሽ? ያንን ነገር ለማሳካት አይደለ እያሰብሻለሽ? ስለዚህ በእጅሽ ሁሉም ነገር በእጅሽ እያለ ለምንድን ነው የጎደለውን ነገር ተጨማሪ አንቺ ደግሞ መሙላት ለምናት እንዲሞላልሽ መንቀሳቀስ አለብሽ፣ መስራት አለብሽ፣ ወዲህ ማለት አለብሽ። ጓደኛዬ እያልኩኝ ሄልዬ የኔ ውድ ጓደኛሽ አታለይኝም እንዴ? ሄልዬ የኔ ውድ የምሬን ነው የምላችሁ። አይመስላችሁ? ዩቲዩብ ላይ መጣ ብትሰራ ቢያንስ እኮ ትንሽ ነገር ለእሷም ይቆጥርላታል። ለምን 10,000 ብር አይሆንም? ቀላል አይደለም። ምክንያቱም እስካሁን ድረስ ወዲህ እያልኩኝ ማስታወቂያውም አልተሳካም፣ ተስፋ አልቆርጥም ብላለች። ግን እሱም እንዳለው ሆኖ ዩቲዩብ ላይ መጣ ብትሰራ ብትንቀሳቀስ ጥሩ ነው። የምሬን ነው የምለው። እና ሄልዬ ይህንን ነገር በደንብ ማሰብ አለብሽ። አንቺ ደግሞ ይሄ ነገር ገብቶሽ እንደዚህ የኔ መጥፋት የኔ ዩቲዩብ አለመስራት በጣም የተደሰተ ሰው አለ ብለሽ ይሄንን እስካተናገርሽ ድረስ ደግሞ ያንን እንደዚያ የሚያስበውን ሰው መተሽ ማለት ነው ማቃጠል አለብሽ። የምሬን ነው የምለው፣ ማቃጠል ማለት ነው። ምክንያቱም በዛው በቃ ናቲ ውጭ ስለሄደ ከማንም ጋር ምትሰሪ ከማንም ጋር መተሽ እንትን ምትይ አይመስላቸውም። ታውቂያለሽ? ምክንያቱም በቃ ናቲ እንደዚህ አይነት ነገር እንደማይፈልግ ምናምን። በእርግጥ ላይፈልግ ይችላል፣ ወንድ ልጅ ነው፣ ይደብረዋል። ግን ተነጋግራችሁ፣ ምክንያቱም ቤተሰብ የምታስተዳድሪ ልጅ ነሽ፣ ቤተሰብ የምታይ ነሽ፣ እሱም ይረዳሻል ብዬ አስባለሁ። ከምንም በላይ እኮ እንደዚህ ብዙ ነገር ቢዩ ላይ እኛ ስላየን አይደለም፣ ውስጥሽን ፈጣሪ ነው የሚያውቀው አይደለ? ስለዚህ ማለት ነው እናንተ ከተማመናችሁ በምንም ነገር መስራት ትችያለሽ። በምንም ነገር እንዴ የ30 ደቂቃ ቀረጻና ምን
ሙሉ ለሙሉ ያደረግሽ ነው እንደ የሚመስለው። ማንም ሰው እንደዛ አያስብም። ሆን ብሎ ካልሆነ እና እንደፈለጉ ይለፍልፉ። ሄሎ እንደዚህ ያደረገች፣ ሄሎ በዚህ ገባች፣ ባሏ ላይ እንደዚህ ያደረገች ናት ይበሉ። እሱ ብቻ ይመንሽ፣ እኛ የምንወድሽ ብቻ እንመንሽ። ከዛ ውጪ ምንድነው ትርፍ እኮ ነው። ይፈትፍቱ። እየፈተፈቱ እኛንም ቫይራል ያደረጉናል ነው ታውቂያለሽ። ስለዚህ ማለት ነው ራምዬ፣ አቢሲኒያዬ፣ ቤታዬ የምር ምከሯት። ቲክታክ ላይ ያላችሁ ልጆች በደንብ አድርጋችሁ ምከሯት፣ ንገሯት። በተለይ ላይቭ ገብታ ዝም ብላ ሙዚቃ ማውራት አይደለም። በቃ እስቲ የሚወዱሽን ኦዲየንሶችሽን አስገብተሽ ሀሳብ አስተያየት ተቀበይ። የምር እንደዛ አድርጊ። አሁን ብዙ ጊዜ ዩቲዩበሮች እንደዛ ነው የሚያደርጉት። የምር አንቺ ሀሳብ የኦዲየንስሽን ሀሳብ ተቀበይ፣ ስሚ፣ አዳምጪ። አሁን ትላንት ጌም እንዲህ ለመጫወት አስቢ እንግዲህ እኔ እንግዲህ ያለኝን ባለፈው ሰጥቼ ጨረስኩኝ። ትንሽ እንኳን የለቃቀምኩኝ። ሲጀመር እኔ ጌም ምን ትሰጪ አይደለሁም፣ ግን ቢሆንም እንዲህ ጌም ስትጫወች ራሱ አስቢ። እኛውን ይሄን ያህል እንትን ምን ያለም ጌምም ደግሞ አስለምጂ። አዎ አስለምጂ እየመጣሽ ማለት ነው። ዩቲዩብ ትሰሪያለሽ ቀን ማታ ደግሞ ከ5 ሰዓት በኋላ እየመጣሽ ከ4 ሰዓት በኋላ እየመጣሽ ትንሽም ቢሆን እኛ እንልልሽ። አንቺ መምጣትሽን ካወቅሽ ደግሞ እኛም ከየትም ተፍ እያለም ትንሽም ቢሆን እናመጣለን፣ ጊፍት ማለት ነው። ስለዚህ አንቺን በዚህ ነገር መሳተፍ አለብሽ። ሰው ከትንሽ ነው የሚነሳው፣ ገባሽ? እና እነሱም ያስባሉ። ትጫወታለች እህታችን ብሎ ወዲህ እያሉ ከየትም እያመጡ ጊፍት እንትን የሚሰጥለት ሰው የሚሰጣለ ከየትም እያመጡ ለአንቺ ሊሰጡሽ ይችላሉ። ስለዚህም ነገር ማሰብ አለብሽ። በቃ አትጓተሽብን ሄሊ ጠንካራ ነሽ፣ የስራ ሰው ነሽ። አሁን ላይ እንግዲህ ያለሽበት ሙድ ያው ብንረዳም ግን ደግሞ እንደዛም ከመሆን መስራቱ ይሻላል ብዬ ነው ማስበው። እንደዛ ብዬ ነው ማስበው። እንግዲህ አንቺ ታውቂያለሽ፣ ግን እኛ የምናየውን ነገር ላንቺ የምንመኘውን ነገር ነው እኔ እየነገርኩሽ ያለው። ገባሽ አይደለ? ስለዚህ ወደ ዩቲዩብሽ ተመለሽ። በቃ ከምንም በላይ ዩቲዩብሽ ነው የሚያዋጣሽ። ቲክታክ ላይ እኮ ትንሽ አንድ ሰዓት ምናምን በላይ ትቀመጫለሽ አይደለ? ምንድን ነው ይሄን ያህል? ከማንም ጋር ነው በቃ ዩቲዩብ ላይ ዝም ብለሽ ብጥር ብለሽ ታይተሽ ሂጂ። የምሬን ነው ምልሽ። ትንሽ ከታየልሽ ያግዝሻል እኮ ይልዬ። ከኔ የበለጠ አንቺ ታውቂያለሽ ሁሉን ነገር። እንድትመጪ እንፈልጋለን፣ ፈታ ማለት እንፈልጋለን። እኛም ዩቲዩብሽ መንቀሳቀስ አለበት። ማርያምን እንዴ ዝም በቃ አሁን እኮ ተረሳሽ ማለት ይቻላል ዩቲዩብ ላይ። ማርያምን ስለ አንቺ ማንም የሚያወራ ምንም የሚል የለም። እንደዛ ብዙ ነገር እንትን ጠፋሽ ምናምን ብሎ ራሱ እንትን የሚልልሽ የለም። ገባሽ? በእርግጥ ሰው ምንጭና አንድ ስትመጪ ትመጣሽ ነው። ስትመጪ ያው በሰጣሽው ነገር ሀሳብ አስተያየት ይሰጣል። ግን ቢሆንም እነሱ ምንም እንትን የሚላቸው ነገር የለም። ሰው አንቺ ደግሞ መምጣት አለብሽ። ብልጥ የአይምሮሽን መጠቀም አለብሽ ሄልዬ አይደለ? እና ወዶቼ ለማለት ያክል ነው። ሄልዬ አትጥፊ። እንግዲህ ትላንት ብዙ ነገር ላይፍ ላይ ብለሻል እና ደግሞ ነግራችኋለሁ። ያው እናንተ ትደርሱበታላችሁ ምናምን ብለሽናል አይደለ? ኖ እንዳትነግሪኝ። ይህንን ሀሳብሽን ዩቲዩብ ላይ ዘሽልና እና ቪዲዮ ስሪበት። የምሬን ነው የምለው አይደለ ውዶች? ያው ቪዲዮ ትስራበት። ሰው ነድሻለን። በጣም ተናፍቂናለሽ። ያውና የሻለን ብር በዩቲዩብ ነው የምትናፍቂን። ተረፈ ወዳችኋለሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የእህታችሁንም ድሮ ያለፈውንም ቪዲዮ እያያችሁ ትንሽ አንቀሳቅሱላት። በቃ ወዲህ ይበል ዩቲዩብ የሚንቀሳቀስ። ናትዬም እንደዛው። ናትዬ ያው ቢዚ ነው፣ እሷ አይመቸውም። በእርግጥ ያው ፈጣሪ ይርዳ፣ ያሰብከውን ያሳካክ። ምስኪን አሳዝኖኛል እሱ ራሱ መድኃኒዓለም እና ውዶቼ ማሮቼ ወዳችኋለሁ። ባይ እና ውድ ፋሚሊዎቼ ሀሳብ አስተያየታችሁን አስቀምጦ። የምር ትክክል ነው ያልኩ ያለሁት። ስለዚህ እናንተም በቃ ይሄ እውነት ነው ብላችሁ ሀሳባችሁን ኮመንት ላይ አስቀምጦ። ምክንያቱም ታያለች ታክስ ለማድረግ ታያለች ያለውን ነገር እና ውዶቼ ወዳችኋለሁ። ባይ